ሸሞተን እንደሚያነሳ ኢየሱስ ክርስቶስ፣ አጋንንቶችን እንደሚያወጣ ኢየሱስ ክርስቶስ እንደሚተረትር ዝናውን ትሰማ ነበረ። ሐኪሞች ሁሉ ገንዘቧን እያፈሰሰች የደሟ ምንጭ እንዲቆም፣ የደሟ ችግር እንዲቆም፣ የደሟን ምንጭ ለማስቆም የተለያዩ ዶክተሮች ጋር ትሄድ ነበረ። ብዙ ዶክተሮች only Jesus የምትገኙ ጉድ ኢትዮጵያውያን ኤርትራውያን እንደምን ቆያችሁ? እንደምሰነበታችሁ? ዛሬ የጸሎት ጊዜ ከእናንተ ጋር ላሳለፍ ወዳለሁ። ይህንን ኤፍታ ቲቪ ቻናል የምትከታተሉ ቅዱሳን በሙሉ በመጀመሪያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ለመላው ጓደኞቻችሁ፣ ለቤተሰቦቻችሁ ይህንን ፕሮግራም ሼር ታደርጉ በጌታ ፍቅር አሳስባችኋለሁ። ቀጥታ የመጽሐፍ ቅዱስ የያዛችሁ ሰዎች በሙሉ የሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ ያለውን አብረን ያለን። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቋልና ይገቡማል፣ የዳሰሰኝ ማን ነው ትላለን አሉት። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይልም ከኔ እንደወጣ እኔ ያውቃለሁ አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። እቺ ሴት ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። የኢየሱስ ክርስቶስን ዝና ትሰማ ነበረ። ኢየሱስ ክርስቶስ የሞተን እንደሚያነሳ፣ ኢየሱስ ክርስቶስ አጋንንቶችን እንደሚያወጣ፣ ኢየሱስ ክርስቶስ ሽባን እንደሚተረትር ዝናውን ትሰማ ነበረ። ለሐኪሞች ሁሉ ትዳሯን ትታ፣ ለሐኪሞች ሁሉ ገንዘቧን እያፈሰሰች የደሟ ምንጭ እንዲቆም፣ የደሟ ችግር እንዲቆም፣ እሏን የተቀመጠ ያለው የደሟን ምንጭ ለማስቆም የተለያዩ ዶክተሮች ጋር ትሄድ ነበረ። ብዙ ዶክተሮች አሉ፣ ከአንዱ ይበልጣል እየተባለ ሁሉም ዶክተሮች ጋር ትሄድ ነበረ። ግን ችግሯን ሊያስቆሙ አልቻሉ። በሽታዋን ሊያስቆሙ አልቻሉ። መከራዋን ሊያስቆሙ አልቻሉ። ስለ ኢየሱስ ክርስቶስ ግን ትሰማ ነበረ። ወገኖቼ ወደ ኢየሱስ ክርስቶስ ስትመጣ አምናን የመጣችው ተጠራጥራን የመጣችው ስለ ኢየሱስ ስትሰማ፣ ሙታንን እንደሚቀሰቅስ ስትሰማ፣ አጋንንቶችን እንደሚያስወጣ ስትሰማ፣ ሽባውን እንደሚተረትር ስትሰማ፣ የኔንም የደሜን ምንጭ ያስቆማል ብላ አመነች። ሁላችሁ በዓለም ዙሪያ ያላችሁ ሰዎች ወደ ኢየሱስ ክርስቶስ ስትቀርቡ ኢየሱስ ክርስቶስ በእምነት ስትቀርቡ የደማችሁ ምንጭ ይቆማል፣ የችግራችሁ ምንጭ ይቆማል፣ የበሽታችሁ ምንጭ ይቆማል። ኢኮኖሚያችሁን እያደረቀ ያለ መንፈስ ይመታል። ሃሌሉያ! ኢየሱስ ክርስቶስ ያድናል። ለዚህ ነው እቺ ሴት ሰው እንኳን የላትም፣ ሚረዳት ሰው አልነበረም፣ የሚረዳት እንኳን አልነበረም፣ አይዞሽ የሚል አልነበረም። ብቸኛ ነች። አስቡት፣ ደም የሚፈሰው ሽታ አለው፣ ጠረን አለው፣ ሰውን ሊያስጠጋ አይችልም። ወገኖቼ እቺ ሴት ደሟ እየፈሰሰ ለብዙ ዘመናት ተቀምጣለች። ኢየሱስ ክርስቶስ እቺ ሴት ባያት ጊዜ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ዛሬም የእናንተ የደማችሁን ምንጭ፣ የችግራችሁን ምንጭ፣ የበሽታችሁን ምንጭ በክርስቶስ ኢየሱስም ዛሬ እንዲያደርቀው እንጸልያለን። እግዚአብሔር አምላክ ዛሬ ችግራችሁን ያደርቀው። እግዚአብሔር አምላክ በመላው ዓለም የምትገኙ ቅዱሳን በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ የችግራችሁን ምንጭ ያድርቀው። የእናንተን ጤንነት እየመታ ያለው መንፈስ እግዚአብሔር ያድርቀው፣ ኃይሉን ያድርቀው፣ የበሽታችሁን ምንጭ ያድርቀው፣ የችግራችሁን ምንጭ ያድርቀው። ኢየሱስ ጌታ ነው። ወደ ኢየሱስ ለመቅረብ እምነት የሚያስፈልጉ ወገኖች
ኢየሱስ ክርስቶስ ምን ይፈልጋል ካላችሁ እምነት ይፈልጋል። ለዚህ ነው እምነት ቢኖራችሁ ይህን ሾራ ተነቅለ ወደ ባህር ተገርብቱት ይተከልላችሁ ነበር አለ ኢየሱስ ክርስቶስ። ለዚህ እምነት ያስፈልጋል። ዛሬ እኔ ጸልያለሁ፣ እንጸልያለን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በመላው ዓለም ያላችሁ ቅዱሳን በሙሉ የችግራችሁ ምንጭ ከዚህ ሰዓት ጀምሮ ይቁም። የበሽታችሁ ምንጭ ከዚህ ሰዓት ጀምሮ ይቁም። ሕመማችሁ በኢየሱስ ስም ይቁም። የበሽታችሁ ምንጭ፣ የችግራችሁ ምንጭ በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ይቁም። ለብዙ ዘመናት ተከትሏችሁ የመጣ ለብዙ ዘመናት ከቀድሞያት ተከትሏችሁ የመጣ መርገምና የመርገም ተጽዕኖ ዛሬ በኢየሱስ ክርስቶስም እንዲቆም ጸልያለሁ። እግዚአብሔር ኃይሉን በእናንተ ላይ ይግለጥ። እግዚአብሔር ኃይሉን በእናንተ ላይ ይግለጥ። መርገም የተሰበረ ይሁን። ከቤተሰቦቻችሁ ይሰበር፣ ከእናንተ ላይ ይሰበር። እንዲሁም በዱባይ ያላችሁ ሰዎች፣ በአረብ ሀገራት ያላችሁ፣ በአሜሪካ፣ በኤሽያ፣ በደቡብ አፍሪካ ያላችሁ ሰዎች፣ በዚህ አይነት ችግር ውስጥ ያላችሁ ሰዎች እግዚአብሔር አምላክ የችግራችን ምንጭ ያድርገው። የበሽታችሁ ምንጭ በኢየሱስ ስም ይቁም። የችግራችሁ ምንጭ በኢየሱስ ስም ይቁም። ከዚህ ሰዓት ጀምሮ እግዚአብሔር በእናንተ ላይ ይገለጥ። እግዚአብሔር አምላክ ይገለጥላችሁ። ኃይላችሁ በኢየሱስ ስም ከዚህ ሰዓት ጀምሮ የአገልግሎት ኃይላችሁ ይታደስ። መንፈሳዊ ኃይላችሁ ይታደስ። እግዚአብሔር ከእናንተ ጋር ይሆን። ተባረኩልኝ። ኢየሱስ ክርስቶስ ለዘለዓለም ጌታ ነው። አባቴ ስለረዳህን አመሰግናለሁ። ቀኝ ጉልበትና ኃይል እንዲሆናቸው እጸልያለሁ። ይህንን ቪዲዮ የሚከታተሉ ሰዎች በክርስቶስ ኢየሱስም ሁል ጊዜ አንተ ከነሱ ጋር እንድትሆን ጸልያለሁ። ለቤተሰቦቻቸው አንተ እጅን ዘርጋላቸው። ለእናት ለአባት፣ ለእህት፣ ለወንድም እግዚአብሔር ሆይ አንተ እግዚአብሔር እጅን ዘርጋላቸው። እንዲሁም ለቤተሰብ እየጸልዩ ሩቅ አገር ሆነው ለቤተሰቦቻቸው የሚጸልዩ ሰዎች ፍርሃት የሚነቀባቸው መንፈስ ከዚህ ሰዓት ጀምሮ እንዲለቃቸው ጸልያለሁ። ድንጋጤ የሚነቀባቸው መንፈስ ይመጣ። እጅ በእነሱ ላይ ትገለጥ፣ ክንድ ትገለጥ፣ አብሮነት ከእነሱ ጋር ይሆን። እንዲሁ ጸልያለሁ። ቤተሰቦቻቸው እናት፣ አባት፣ እህት፣ ወንድም የታመመ ሰው ከዚህ ሰዓት ጀምሮ ነፃ ይውጣ። እጅ በእነሱ ላይ ትገለጥ፣ ክንድ በእነሱ ላይ ትገለጥ። ስለ አብሮነት አመሰግናለሁ። ቅዱሳን ምስክርነት የሚኖራቸው ሰዎች እስክሪን ላይ የምትመለከቱት ቦታ ወስዳችሁ ደውላችሁ ምስክርነታችሁን መስጠት ትችላላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን፣ ሕይወታችሁን ይባርክ። በቀጣይ ፕሮግራም እስክንገናኝ መልካም ቆይታ። ደህና ሁኑ።